Since the beginning of the war, the strait has been closed. The Iranian Supreme Leader, Ayatollah Khamenei, and the President of the United States, Donald Trump, are fighting about what's going to happen next. ሐሰተኛ የሚዲያ ዘመቻ አያስቆመንም። ማንነታችንም ጥያቄ ውስጥ ሊገባ አይገባም። የሶማሌ ክልል ምክር ቤት አባሏን ያስቆጣው ምንድነው? እንመለስበታለን። የሆርሙዝ ትኩሳት በኢትዮጵያ ኢኮኖሚ ላይ ጫና ማሳደር ጀምሯል። የዋጋ ንረት በአስፈሪ መጠን እየጨመረ ነው ተብሏል። ሆርሙዝ እንዲዘጋ ወስነናል። የአሜሪካው ፕሬዝዳንት ለሀገሪቱ ጦር ትዕዛዝ አስተላልፈዋል። ይህ የትራምፕ ውሳኔ ነዳጅ ዋጋው እንዲያሻቅብ ምክንያት ሆኗል። እንመለከተዋለን። በመቀለ ባለስልጣናት እንዲያዙ ትዕዛዝ መተላለፉ እየተሰማ ነው። የተፈራው ዳግም መፈንቅለ መንግስት ትኩረታችን ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁትን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። በቅድሚያ የምንመለከተው የዓለምን ቀልብ ሰቅዞ ስለያዘው የአሜሪካና የኢራን ጦርነት ነው። ፕሬዝዳንት ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንቅስቃሴ እንዲያገድ ማዘዛቸውን አስታውቀዋል። በአሜሪካና በኢራን መካከል ለረጅም ሰዓታት በፓኪስታን ውስጥ የተካሄደው ድርድር ውጤት ሳያስገኝ ከቀረ በኋላ ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ረዘም ያለ ጽሑፍ ላይ በአንዳንድ ነጥቦች ስምምነት መደረሱን አመልክተዋል። ውይይቱ በጥሩ ሁኔታ ተከናውኖ በአመዛኞቹ ነጥቦች ላይ ስምምነት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆነው በኒውክሌር ጉዳይ ላይ ግን መስማማት አልተደረሰም ብለዋል። አክለውም በሆርሙዝ በኩል የሚደረግ ነፃ እንቅስቃሴን በሚመለከት ከስምምነት ሊደረስ እንደሚችል አመልክተው ነገር ግን ኢራኖች ከነሱ ውጪ ማንም የማያውቃቸው በባህሩ የተወሰኑ ቦታዎች ላይ ፈንጂዎች ሊኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉ አስፍረዋል። ስለዚህም ፕሬዝዳንት ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውንና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጂዎችን ማስወገድ ይጀምራል ብለዋል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውም መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይ ወይም በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራናዊ መዓት ይወርድበታል ሲሉ አስጠንቅቀዋል። የሆርሙዝ ወሽመጥ በአሜሪካ ባህር ኃይል በአጭር ጊዜ ውስጥ እንደሚዘጋም ፕሬዝዳንት ትራምፕ አስታውቀዋል። ከዚሁ ጋር በተያያዘ ታዲያ ይህ የትራምፕ ውሳኔ ነዳጅ ዋጋው እንዲያሻቅብ ምክንያት ሆኗል። አሜሪካ የኢራን ወደቦችን ለመዝጋት ማቀዷን ተከትሎ የዓለም የነዳጅ ዋጋ ጭማሪ አሳይቷል። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለማገድ የባህር ላይ ከበባ እንደምታደርግ ማሳወቋን ተከትሎ በዛሬው ዕለት ሰኞ ሚያዝያ 6 2018 ዓ.ም በማለዳው የገበያ ግብይት የነዳጅ ዋጋ ጭማሪ አሳይቷል። አልጀዚራ እንደዘገበው የአሜሪካ ደፍደፍ ነዳጅ ዩኤስ ክሩድ ኦይል ዋጋው 8 በመቶ በመጨመር በአንድ በርሜል $104.24 ደርሷል። የዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋም በ7 በመቶ ጭማሪ በማሳየት በበርሜል $102.29 ሆኖ ተመዝግቧል። ዓለም አቀፉ ግዙፍ የኢነርጂ ገበያ ተንታኝ ኦኒክስን ዋቢ በማድረግ ብሉምበርግ እንደዘገበው ደግሞ አሜሪካ የባህር ላይ ከበባዋን የምትቀጥል ከሆነ ዓለም አቀፍ የነዳጅ ዋጋ እስከ $150 ሊያሻቅብ ይችላል። የአሜሪካና የእስራኤል ጥቃት በኢራን ላይ በየካቲት 21 2018 ዓመተ ምህረት ከመጀመሩ በፊት በአንድ በርሜል $70 ገደማ ይሸጥ የነበረው የብሬንት ነዳጅ ዋጋ ጦርነቱ ከተጀመረ በኋላ ከፍተኛ መዋዠቅ ታይቶበታል። በአንድ በርሜል እስከ $119 ደርሶ እንደነበር ይታወሳል። ባለፈው ሳምንት አርብ ሚያዝያ 3 ቀን 2018 ዓመተ ምህረት አሜሪካና ኢራን በፓኪስታን ንግግር ከማድረጋቸው በፊት ለሰኔ ወር የሚቀርብ የብሬንት ነዳጅ ዋጋ በ0.8 በመቶ ቀንሶ በበርሜል $95 ከ20 ሳንቲም ነበረ። ጥንቅራችን እንደቀጠለ ነው። ሐሰተኛ የሚዲያ ዘመቻ አያስቆመንም። ማንነታችንም ጥያቄ ውስጥ ሊገባ አይገባም። የሶማሌ ክልል ምክር ቤት አባሏን ያስቆጣው ምንድነው? የሶማሌ ክልል ዲዛይንና ሱፐርቪዥን ስራዎች ኢንተርፕራይዝ ምክትል ቢሮ ኃላፊ የሆኑት ሃናን አብዶ የህወሓት የሚዲያ ክንፍ ሲሉ የፈረጁት የዩቲዩብ ገጽ ሰሞነኛው የሶማሌ ክልል ሊገነጠል ነው በሚል ተራ መረጃ አሰራጭቷል ሲሉ ምላሽ ሰጥተዋል። ኃላፊው አክለውም እንኳን አሁን የማዕከል ፖለቲካ ካልሆነን ያኔ እንደ ሁለተኛ ዜጋ በምንቆጠር
በሚቆጠርበት ከለውጡ በፊት በነበረው ዘመንም የመገንጠል አጀንዳ አላነሳንም ሲሉ ሞግተዋል። ሃናን በማህበራዊ ትስስር ገጻቸው ባጋሩት ጽሁፍ የሶማሌ ክልል ህዝብና አመራር በማንነቱ በብሔሩና በሰንደቅ ዓላማው ተጠያቂ የሚሆንበት ምንም ምክንያት አይኖርም ሲሉ ሙግታቸውን በምሳሌ አስደግፈዋል። የኦሮሚያ ክልል፣ የአፋር ክልል፣ የአማራ ክልል ህዝብና አመራር በብሔሩና በማንነቱ እንደማይኮነነው ሁሉ የሶማሌ ክልል ማህበረሰብና አመራሮች ተነጥለው የሚኮነኑበት አንዳችም ምክንያት አይኖርም ሲሉ ሞግተዋል። ጽሁፋቸውን ሲቀጥሉም በኢትዮጵያ ከሚገኙ 12 ክልሎች ውስጥ አንዱ የሶማሌ ክልል መሆኑን በቆዳ ስፋትም በሁለተኛ ደረጃ ላይ እንደሚቀመጥ ከሌሎች ክልሎች እኩል በህገ መንግስቱ መሰረት በፌዴራል መንግስት ስር እንደሚተዳደርና እንደማንኛውም ሌሎች ክልሎች በህገ መንግስቱ የጸደቀለትን ሰንደቅ ዓላማ እንደሚጠቀም አስታውሰው እንደ አንድ ክልልና እንደ የኢትዮጵያ ህዝብ ከሌሎች ብሔር ብሔረሰቦች ጋር በመቻቻልና በመከባበር አብሮ እንደሚኖር ጠቁመዋል። በአሁኑ ሰዓት ግን ይላሉ ሃናን ጽሁፋቸውን ሲቀጥሉ በአሁኑ ሰዓት ግን የተለያዩ የጠላት ኃይሎች ተቀጣሪ ሆኑና የጠላት አጀንዳን የሚነዙ ሚዲያዎች የሶማሌ ክልል አመራሮችና ማህበረሰቡ ላይ የጥላቻና የስም ማጥፋት ዘመቻ ከፍተውበታል። ይህም ምን ያህል የሶማሌ ክልል ጠላቶች በክልሉ ላይ የሚታየው ልማት፣ ሰላምና መረጋጋት ለማደናቀፍና ለማወክ ተክተው እየሰሩ እንደሆነም ማሳያ ነው በማለት ነው የገለጹት። ከለውጡ በፊት የሶማሌ ክልል ማህበረሰብ በማንነቱ እንደ ሁለተኛ ዜጋ በሚቆጠርበት ዘመን እንኳ ያላነሳነውን የማንነትና የመገንጠል አጀንዳ በአሁኑ ሰዓት ክልላችን በልማትና በሰላሙ ለሌሎች ክልሎች ምሳሌ እየሆነ ባለበት እንደ ማንኛውም የኢትዮጵያ ክልሎች እኩል ተጠቃሚ በሆንበት ከሌሎች ክልሎች ጋርም በሀገራዊ ጉዳዮች እኩል መወሰንና መምከር በተቻለበት በዚህ ወቅት ሊታሰቡና ከቶም ሊነሱ የማይችሉ አጀንዳዎች ናቸው በማለትም ከሰሞኑ በተቀናጀ ሁኔታ በሚዲያ በክልሉ ላይ ያነጣጠረን ዘመቻ ላይ ምላሽ ሰጥተዋል። ኃላፊዋ ባጋሩት ጽሁፍ ማጠናቀቂያ ላይ በክልላችን የሚታየውን ተጨባጭ ለውጥና ሰላምን ለማስቀጠል ቀን ከሌት ደከመን ሰለቸን ሳይሉ እየታገሉ ያሉ እንዲሁም ሀገራችን ኢትዮጵያ ወደ ተምሳሌት ሀገር የምታደርገውን ጉዞ ከግብ ለማድረስ በቆራጥነት እየሰሩ ያሉ አመራሮች ዛሬም ነገም ሊመሰገኑ ይገባል ሲሉ የክልሉን መሪ አቶ ሙስጠፋን ስም ጠርተው ኩራት ይሰማኛል ብለዋል። ሃናን በዚህ አላበቁም። ደማችን አጥንታችንና ማንነታችን ሶማሊ ነው። ማንነታችንን መውደድና ማክበር፣ ቋንቋችንና ባህላችንን ጠብቆ ማቆየት ከኢትዮጵያዊነታችን ጋር ሊጣረስ አይችልም። ማንነታችንም ጥያቄ ውስጥ ሊገባ አይገባም ሲሉም ነው ሐሳባቸውን የቋጩት የሶማሌ ክልል ዲዛይንና ሱፐርቪዥን ስራዎች ኢንተርፕራይዝ ምክትል ቢሮ ኃላፊዋ። ጥንቅራችን እንደቀጠለ ነው። የሆርሙዝ ትኩሳት በኢትዮጵያ ኢኮኖሚ ላይ ጫና ማሳደር ጀምሯል። የስታቲስቲክስ አገልግሎት በመጋቢት ወር የምግብ ዋጋ 11 በመቶ ጨምሯል ሲል አስታውቋል። አገልግሎቱም የመጋቢት ወር 2018 ዓመተ ምህረት አጠቃላይ የዋጋ ግሽበት 9.4 በመቶ ሆኖ መመዝገቡን አስታውቋል። የምግብና አልኮል ያልሆኑ መጠጦች ዋጋ 11 በመቶ የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ ጭማሪ ማሳየታቸውን ቅዳሜ ገበያ ዘግቧል። ምግብ ነክ ያልሆኑ የዋጋ ግሽበት 7 በመቶ የደረሰ ሲሆን ትራንስፖርት 13 በመቶ፣ ልብስና ጫማ 11.3 በመቶ፣ አልኮል መጠጦችና ትንባሆ 7.6 በመቶ፣ የቤት ዕቃዎች 8.2 በመቶ፣ ምግብ ቤቶችና ሆቴሎች 10.5 በመቶ እንዲሁም ሌሎች ዕቃዎችና አገልግሎቶች 15 በመቶ ጭማሪ ማሳየታቸው ተዘግቧል። በመጨረሻም ከትግራይ የተሰማው መረጃ በክልሉ ያለውን የፖለቲካ ትኩሳት ወደ አዲስ ምዕራፍ አሸጋግሮታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በህገ ወጥ ተግባራት ላይ ተሰማርተው ተገኝተዋል ያሏቸውን በርካታ የህወሓት ከፍተኛ አመራሮችን እንዲሁም የጦር አዛዦችን በቁጥጥር ስር እንዲውሉ ማድረጋቸው ተሰምቷል። ይህ ድንገተኛ የተባለ የእስር እርምጃ የተከናወነው በጄኔራል ታደሰ ወረደ በሚመራው ጊዜያዊ አስተዳደርና በአንዳንድ የህወሓት ከፍተኛ አመራሮች መካከል ያለው ልዩነት አይሎ በሰነበተበት ወቅት መሆኑም ትኩረትን ስቧል። መረጃውን ያጋሩት የስምረት ፓርቲ ከፍተኛ አመራር እንደገለጹት በቁጥጥር ስር ከዋሉት መካከል ከፍተኛ የሲቪል አመራሮችና ቁጥራቸው በውል ያልታወቀ የጦር አዛዦች ይገኙበታል። ምንም እንኳን በቁጥጥር ስር የዋሉት ግለሰቦች ስም ዝርዝር እስካሁን በይፋ ባይገለጽም እርምጃው የተወሰደው አመራሮቹ ከክልሉ ሰላምና ደህንነት ውጪ በሆኑ ህገወጥ ተግባራት ላይ ተሰማርተው ተገኝተዋል በሚል ምክንያት እንደሆነ ተጠቁሟል። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።